ኢየሱስ ነው ቤዛ ሲባል ይውል ማን ቆርቆራው ጣሳ ሁሉ ከተንጫጫ እሺ አስረዳ ምን እያልክ ነው? ምን ለማለት ፈልገ ነው? የጎረቤት ሌባ ካልታየ ይሰርቃል ከታየ ይስቃል አሉ እና ግርግሩን ምን ፈጠረው? ትርምሱን ምን ፈጠረው? አሜን ሃሌሉያ ብሎ መዝጋት ነው የሚበጀው። ትርምስ ጦርነት ይሄ እኮ ማለት ምን ማለት እንደሆነ ታውቃለህ? የግድ አይናችሁን ያዙና እናሞኛችሁ። ይሄ ነው እኮ ሌላ ነገር የለውም። እንዴት በመጽሐፍ ቅዱስ ውስጥ አንድ ፍሬ ጥቅስ የማታገኝለትን ነገር ዶክትሪን አርገህ ትከራከርለታለህ? ስለ ክርስቶስ ኢየሱስ ቤዛነት ነው እንጂ መጽሐፍ ቅዱሱ የሚናገረው ስለ እመቤታችን ቤዛነት አያወራም። እነሆ አንድ እንደዛ እንደ ቃና ዘገሊላው ዮሐንስ 2 አለ አይደለ? ያለ አውዱ ቢፈታም እንደሱ እንኳን አማላይ ለማለት እንደሚጠቀሰው ጥቅስ እንደሱ እንኳን አንድ ቢኖር ማለፊያ ነበር። ዝም ብለ ለመከራከር አለ አይደለ? አንድ ቤዛዊት የሚል የለም። ጦርነቱ በእባቡና በሴቲቱ ዘር በወንዱ ልጅ መካከል። ጦርነቱ የወንዱ ልጅና የእባቡ ነው እንጂ ጦርነቱ የእባቡና የወንዱ ልጅ የእናቱ አይደለም። ቤተሰባዊ ውጊያ አይደለም። ወንዱ ልጅ በቂ ነው የዘንዶን ራስ ለመከስከስ፣ የሞትን መውጊያ ለማጠፍ፣ የጨለማውን ኃይል ለመበተን፣ የአለቆችን ስልጣን ለመቁረጥ፣ ከስልጣናቸው ለመሻር ወንዱ ልጅ በቂ ነው። በቂ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ወንዱ ልጅ በቂ ነው። አግዙኛል አለ። ስለ ወንዱ ልጅ የቀናችሁ የሚመስላችሁም ሰይፋችሁን ወደ ሰገባው መልሱ ይላችኋል። ወንዱ ልጅ የማንንም እርዳታ አይፈልግም። የሰማይ መላእክትንም ቢሆን እርዳታ አይፈልግም። ቤዛ የሆነን የሞተልን ብቻውን ነው። የተነሳውን ብቻውን፣ ያጸደቀንም ብቻውን፣ ያከበረውንም ብቻውን ነው። ስለዚህ አምልኮ፣ ስግደት፣ ውዳሴም የምናቀርብለት ብቻውን ነው። ምን እያሉ ነው? ማን በሞተ ማን ይመለካል? ማን በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ጀግና እሱ ነው። ይሄን እኮ በስድብ አታስቆመውም። ይሄን በውግዘት አታስቆመውም። ማንም መሰብሰብ መብቱን። ሃይማኖት ሲሰበሰብ ይሄ መጀመሪያው አይደለም። ዘላለም ዓለሙን የሃይማኖት ባህሪው መልኩ ይሄ ነው። በቃ ጠላትም ይሄን ስለሚያውቅ ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው። ከጥንት ጀምሮ ከጥንት የአይሁድ ሊቃነ ካህናት ምንድናቸው? እነዛ የቀለም ቀንድ ወገባቸው ላይ ታጥቀው ታሪክ የሚጽፉት ጸሐፍት የሚባሉት እነማን ናቸው? እነዛስ ቡድኖች ትንሣኤ ሙታን የለም ብለው የሚያምኑት ሰዱቃውያኑ እነማን ናቸው? እነዛስ ለወጋቸው እንሰዋለን የሚሉት ፈሪሳውያንስ እነማን ናቸው? እነሱ ውስጥ የነበረ አንጃ አይደለም እንዴ ለመስቀል ሞት አሳልፎ የሰጠው? ስለዚህ ሃይማኖት ከትላንት እስከ ዛሬ ድረስ ወንዱን ልጅ መጫን፣ እሱን መጋፋት፣ ለይስሙላስ ለአፉስ
በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት ፕራክቲካሊ ግን መቃወም የተቃውሞ መንፈስ ታውቃለህ ተነሳ ታውቃለህ ስድቡን ሰምተዋል በጌታ በኢየሱስ የስድብ ናዳ የስድብ ውርጅብኝ ይሄ በማን ነው በሃይማኖት አባት ላይ ልንገርህ እኔ ስለማውቀው ቤቱ እዛ ውስጥ እስካለ ከሐሰታቸውና ከጥፋታቸው ጋር እስከተስማማህ ድረስ አንተ መልአክ ነህ አንተ ቅዱስ ነህ እንሰዋልህ እስክትባል ድረስ እግር ከዛ ይውጣ ወይ ደግሞ ሳት ብሎ ትንሽ እንዲህ አይነት ነገር በዛ መሃል ሆነ አሰማ ከመቼው ከአንቱ ወደ አንተ ነገሩ እንደሚቀየር ማመን ያቅታሃል እና እዚህ ውስጥ መንፈስ ቅዱስ እየሰራ ነው በየለመን እዚህ ውስጥ እውነተኛው አምልኮ አለ በየለመን ይውለ ይሄ የግለሰቦች ነው ደሞ ይልሃል አንድ አለ ወይ ባለባሽ ይመጣናው መልስ ይሄ ግለሰቦች ነው ግለሰቦች ናቸው ግለሰቦች ቤተክርስቲያንን አይወክሉም ቤተክርስቲያን የሚባለው ድንጋዩና የጽዱ እንትን አይደለም የአማኞች ህብረት ነው ሰዎች ናቸው